እንዴት ቆያችሁ? የሁለተኛ ዓመት ተማሪዎች እንግዲህ በመጀመሪያው ቪዲዮ ኮርስ አውትላይን ሄሎ ኦፍ ፐርሰን ለማየት ሞክረናል። ዛሬ ደግሞ ቻፕተር 1 እንጀምራለን። ስክሪኑ ላይ እንደምታዩት ቻፕተር 1 አኩዚሽን ኦፍ ፊዚካል ፐርሰናሊቲ ነው የሚለው። በዚህ ቻፕተር ላይ ምን ነገሮችን እናያለን የሚለው ላይ አንደኛ ምንድነው ዲፊኒሽን ኦፍ ፐርሰን ኤንድ ኮመንስመንት ኦፍ ፊዚካል ፐርሰናሊቲ፣ ፐርሰን ማለት ምን ማለት ነው እና ፊዚካል ፐርሰናሊቲ የሚጀምረው መቼ ነው የሚለው እናያለን። ሁለተኛ ደግሞ ፐርሰንን በሁለት ከፍለን ነበር አይደለ? ኮርስ ሃይላይቱ ላይ ሰምታችሁ ከሆነ ፊዚካል ፐርሰን እና ጁሪዲካል ፐርሰን ብለን በሁለት ከፍለናል። እነሱንም እናያለን። ደግሞ ኤንሸንት ታይም ላይ የነበረው ፐርሰን የሚለውን ቃል እንዴት ሲጠቀሙ እንደነበረ ደን ሁለት ደግሞ ኮንሰፕቶች አሉ፣ ሳብጀክት ኦፍ ሎው ኤንድ ኦብጀክት ኦፍ ሎው የሚባሉ ኮንሰፕቶች፣ እነሱንም ከቨር እናደርጋለን። ፊዚካል ፐርሰናሊቲ ቢጊኒንጉን በርዝ ነው፣ ጽንስ ነው፣ ጽንስ ላይ ያለ ነው ምናምን የሚሉትን ለማየት እንሞክራለን ማለት ነው። let's start from the definition of person. The word person traces its root from the Latin persona, ላቲን ተርም ከዛ የመጣ ነው ፐርሶና የሚል የሆነ ነገርን ምን ነው የሚያመለክተው? the mask which covers the figure of the actor። እዚህ ጋር ፐርሶና የሚለው ከላቲን ተርም የመጣው ወርድ በተመለከተ የሆነ አንድ አክተር አለ፣ የዛን አክተር ሮል ኦኬ ወይም ያንን ፐርፎርም የሚያደርገውን አካል የሚያመለክት ነው። ያው ሩት ወርድ ዝም ብላችሁ ለናውሌጅ ከያዛችሁት በቂ ነው። እና it the persona does designate a role or part ያው performer of something አንድ ነገር አድራጊን የሚያመለክት እንደሆነ በኤንሸንት ማለት ነው። እንደዛ ነበር፣ እንደዛ አይነት ኮንሰፕት ይዟል ማለት ነው። Under a legal system, human beings who took part in the juridical relations were regarded as persons. በህግ ቋንቋ ባለፈውም ለማለት ሞክሬያለሁ። በህግ ቋንቋ አንድ ጁሪዲካል አክት ወይም ጁሪዲካል ሪሌሽን ላይ ኢንቮልቭ ማድረግ የሚችሉ አካላትን ፐርሰን ብለን እንጠራለን ማለት ነው። what are those juridical relations or what are those juridical acts ስንል ጁሪዲካል አክት ማለት አንድ ጉዳይ በህግ ፊት ቀርቦ ውጤት ሊያገኝ የሚችል ነገር ማለት ነው። ያን ነገር እንደዛ አይነት ነገር ላይ ኢንቮልቭ ማድረግ ኤንጌጅ ማድረግ የሚችሉ አካላትን ፐርሰን ብለን እንጠራቸዋለን። they may be natural person or artificial person። በህግ ቋንቋ ጁሪዲካል ሪሌሽን ላይ ወይም ጁሪዲካል አክት ላይ ኢንቮልቭ የሚያደርጉ ቴክ ፓርት ሊያደርጉ የሚችሉትን ምን ብለን እንጠራቸዋለን? ፐርሰን። እሷን ያዙ። እዚህ ጋር ጁሪዲካል አክት ምንድነው የሚለውንም ነጥብ አንስቻለሁ ማለት ነው። ይሄን ፐርሰን የሚለውን አሁን ላይ ደግሞ at present application of the term person also applies to entities that have international legal entities ስንል አሁን ኤንቲቲ የሚለውን ቃል መያዝ ያለባችሁ ከምን አንፃር ነው? አርቲፊሻል ፐርሰን ከሚለው አንፃር። ፊዚካል ፐርሰን፣ ናቹራል ፐርሰን እነሱ አንድ ናቸው። ሁለተኛው ደግሞ አርቲፊሻል ፐርሰን፣ ሌጋል ፐርሰን፣ ጁሪዲካል ፐርሰን ወይም ኢንቲቲስ፣ እነዚህ ደግሞ ሁለተኛው ነው ማለት ነው። ባለፈው ፐርሰንን ለሁለት እንከፍላለን ብለናል። ፊዚካል ፐርሰን ኦር ናቹራል ፐርሰን እና አርቲፊሻል ፐርሰን፣ ሌጋል ፐርሰን፣ ጁሪዲካል ፐርሰን፣ ኢንቲቲ፣ እነዚህ ኢንተርቼንጀብል የምንጠቀማቸው የሁለተኛው ስሞች ናቸው። ፐርሰን ማለት በህግ ቋንቋ ይሄ ነው ማለት ነው። እዚህ ጋር አሁን ሁማን ቢንግ እና ፐርሰን አንድ ናቸው ወይ? በህግ ፊት ሁማን ቢንግ እና ፐርሰን አይደሉም፣ የተለያዩ ናቸው። ሁማን ቢንግ እና ፐርሰን ኢንተርቼንጀብል ህግ ላይ መጠቀም አንችልም። ለምን? ፐርሰን ስንል ሁለት ነገርን ይዟል። ሁማን ቢንግ ሲሆን ግን ሁሌ ምንድነው? ናቹራል ፐርሰን ብቻ። ኦኬ ፐርሰን ሲሆን ግን ኢንቲቲም አለ ናቹራል ፐርሰን አለ ማለት ነው። ለዛ ነው because person connect both what physical and artificial person
ለዛ ነው all physical persons and entities in a modern legal systems are persons and take part in legal relationship as subjects of rights and duties. so በህግ ምን ብለናል? ጁሪዲካል አክትስ የሚባሉ ጁሪዲካል አክት ላይ መሳተፍ የሚችሉት ፐርሰንስ ናቸው። ሶ ፐርሰንስ ደግሞ እነማን ናቸው? ፊዚካል አስ ዌል አስ ኢንቲቲስ ወይም አርቲፊሻል ፐርሰን የምንላቸው ማለት ነው። እነሱ ናቸው ጁሪዲካል አክት ላይ ኢንቮልቭ ማድረግ የሚችሉት። Unfortunately, however, the same term is used in Ethiopia. For example, ሰዎች in Amharic for two different reference that is referred to human beings and legal. so በአማርኛም ሰዎች በህግ ፊት ሰዎች የሚል ነገር ካለ ሁሉ ጊዜ ሰዎች ሲባል መለየት አለባችሁ። የትኞቹ ናቹራል ፐርሰኖቹ ናቸው ወይስ ሌጋል ኢንቲቲዎች አርቲፊሻል ፐርሰኖች ናቸው የሚለውን አይደንቲፋይ ማድረግ መቻል አለባችሁ። ኦኬ ይሄ ነው። ሁለቱን እንደዚህ ለይታችሁ ማወቅ አለባችሁ። ፐርሰን ሲባል ሁሉ ጊዜ ህግ ላይ ፐርሰን። አሁን አንዳንድ ጊዜ አማርኛ ቅጅ ላይ ወደፊት ትማራላችሁ። አማርኛው ላይ ስታነቡ የተፈጥሮ ሰው ነው የሚለው ናቹራል ፐርሰን፣ ግን ዝም ብሎ ሰው ብቻ ካለ ሁለቱን ነው የሚይዘው። ናቹራሉንም ይይዛል፣ አርቲፊሻል ፐርሰኖች እነማን ናቸው የሚለውን እናያለን። ይሄ ነው። person refers to what? both human beings as well as juridical entities. ለይታችሁ እንድትይዙ ፈልጋለሁ። ሁለቱንም የተለያየ ስም አላቸው። ለምሳሌ ፐርሰን ለሁለት እንከፍላለን። አንደኛው ናቹራል ፐርሰን፣ ሌላ ስሙ ፊዚካል ፐርሰን። ናቹራል ፐርሰን፣ ፊዚካል ፐርሰን። ሁለተኛው ታይፕ ኦፍ ፐርሰን ደግሞ አርቲፊሻል ፐርሰን። አርቲፊሻል ሌላ ስሙ ጁሪዲካል፣ አሁንም ሌላ ስሙ ኢንቲቲስ ወይም ሌጋል ፐርሰን። እነዚህ ለይታችሁ ያዙ። ናቹራል ፐርሰንን በተመለከተ የፍትሐብሔር ህግ ወይም ሲቪል ኮድ ላይ አንቀጽ 1 ጀምሮ እስከ 393 ማየት ትችላላችሁ። ጁሪዲካል ወይም ሌጋል ፐርሰንን በተመለከተ ከአንቀጽ 394 እና ተከታዮቹን ድንጋጌ መመልከት ትችላላችሁ። ይሄ ነው። ሌጋል ፐርሰንስ አር ኤንቲቲስ አዘር ዛን ናቹራል ፐርሰን ዳት አር ኢንዶድ ዊዝ። ያው ይሄ ራሱ ነው መድገም ነው የሚሆነው። ኤግዛምፕሎች አሉ። ለምሳሌ እዚህ ጋር ስቴት፣ ቴሪቶሪያል ሳብዲቪዥን ኦፍ ስቴት፣ ሚኒስተርስ፣ ፐብሊክ አሶሲዬሽንስ፣ ትሬድ ዩኒየንስ፣ ፓርትነርሺፕስ፣ ካምፓኒስ። እነዚህ እዚህ ጋር ስክሪኑ ላይ በከለር ላድርግላችሁ ኤግዛምፕልስ ኦፍ ጁሪዲካል ፐርሰን ወይም አርቲፊሻል ፐርሰን የሚባሉት እዚህ ጋር ተዘርዝረዋል። such legal entities either public or private፣ ያው በመንግስትም በግልም የተያዙ ሊሆኑ ይችላሉ። እነሱ ጁሪዲካል ፐርሰናሊቲ አላቸው ማለት ነው። which means they have both rights and duties። በህግ ፊት ቀርበው ኤክሰርሳይዝ ሊያደርጉ የሚችሉት ምን አላቸው ማለት ነው? መብትና ግዴታ አላቸው። ኤክሰርሳይዝ የሚያደርጉት መብት ደግሞ መወጣት ያለባቸው ግዴታ አላቸው ማለት ነው። እነዚህ ሌጋል ኤንቲቲ የምንላቸው such as the same as physical persons or natural persons, those juridical persons have what? both right and duty before the law. However, it must be noted that there are rights of personality that cannot be exercised. እዚህ ጋር እንድታውቁ ላንሳላችሁ። ፐርሰን ስንል እንግዲህ ሁለት ነው ብለናል አይደል? ናቹራል እና አርቲፊሻል ወይም ጁሪዲካል ፐርሰን የምንላቸው ሁሉንም መብቶች ኤክሰርሳይዝ ማድረግ ይችላሉ እንዴ? ጁሪዲካል ፐርሰንስ ወይም አርቲፊሻል ፐርሰን። ለምሳሌ አንድ ኤግዛምፕል ምንድነው ብለናል? ካምፓኒ፣ ዩኒቨርሲቲዎች፣ የመንግስት ተቋማት። እነዚህ ኤግዛምፕልስ ኦፍ ምንድነው ብለናል? አርቲፊሻል ፐርሰን ናቸው። እነዚህ ግን ሁሉም መብት ኤክሰርሳይዝ ያደርጋሉ እንዴ? ለምሳሌ ራይት ቱ ቮት አሁን ናቹራል ፐርሰን ኤክሰርሳይዝ የሚያደርገው ነገር ነው፣ ኮንስቲቱሽናሊ ግራንትድ የተደረገ ማለት ነው። ራይት ቱ ቮትን ካምፓኒ፣ ለምሳሌ አንድ ካምፓኒ ሌትስ ሴይ ባንክን እንውሰድና ባንክ መጥቶ እኔ መምረጥ መብት አለኝ፣ ህገ መንግስታዊ መብት አለኝ ማለት ይችላል? አይችልም።
So there are rights which cannot be exercised by those juridical persons such as right to vote, peaceful demonstration ምናምን ሰላማዊ ሰልፍ ምናምን ማድረግ ኤክሰርሳይዝ ማድረግ አይችሉም አርቲፊሻል ፐርሰኖች ወይም ጁሪዲካል። ያንን ኤክሰርሳይዝ ማድረግ የሚችሉት እነማን ብቻ ናቸው ማለት ነው? ናቹራል ፐርሰኖች ብቻ ኤክሰርሳይዝ ሊያደርጉ የሚችሉት ራይቶች ናቸው ማለት ነው። so all rights are cannot be exercised by juridical persons የሚለውን ነገር ያዙ። so ሌላው ለማየት እናያለን ብለን ያልነው ሁለት ኮንሰፕቶች ናቸው፣ subject of law and object of law። እነዚህ የተለያዩ ነጥቦች ናቸው። ለይታችሁ እነዚህ ነገሮች መያዝ አለባችሁ። the term subject of the law is different from object of the law. everything that is covered by the law is its object. በህግ ከቨር የተደረገ የትኛውም ነገር ምንድነው? object of the law ብለን ነው የምንወስደው። ግን ምን የላቸውም? they are not expected to bear rights and duties. በህግ ከቨር ተደርገዋል ግን ምን የላቸው? መብትና ግዴታ ይኖራቸዋል ተብሎ አይጠበቅም። ግን subject of the law የምንላቸው አካላት ሁሉ ጊዜ ምን አላቸው? በህግ ፊት መብትና ግዴታ አላቸው። ለምሳሌ አንድ ኤግዛምፕል አለ እዚህ ጋር ስክሪኑ ላይ እንደምታዩት አንድ ኤግዛምፕል አለ። ከሱ ኤግዛምፕል ሁለቱን ነጥቦች ዲፈረንሺየት አድርጌ ለማሳየት ልሞክር። a negligent driver አንድ ቸልተኛ የሆነ ሾፌር ማለት ነው። a negligent driver who runs over a dog violates the rights of property of the owner of the dog. so አንድ ቸልተኛ የሆነ ሾፌር እየነዳ ውሻ ገጭ። so ውሻው ግን የምንድነው? የባለቤቱ የንብረቱ መብቱ ነው አይደለ? ስለዚህ እዚህ ኤግዛምፕል ላይ ባለቤቱ የውሻው ባለቤት ምን አለው? መብትና ግዴታ አለው ውሻውን በተመለከተ። ምክንያቱም ውሻው የሱ ምንድነው? ንብረት ነው። ስለዚህ subject of the law የምንላቸው አካላት ምን አላቸው? ለጊዜ መብትና ግዴታ ያላቸው ናቸው በህጉ ፊት። አሁን ከቨር ተደርጓል እኮ ኦኬ። በህግ ፊት ይሄ ቫዮሌሽን ኦፍ ፕሮፐርቲ ምን ነው? ከቨር ተደርጓል። ህጉ ከቨር አድርጎታል። ሰውየው ነገ የኔን ውሻ እንደዚህ አድርገሃል ገሽተብኛል ብሎ መክሰስ መጠየቅ ይችላል። ምን ስላለው? ፕሮፐርቲ ራይት ስላለው። ነገር ግን ውሻው የራሱ የሆነ መብትና ግዴታ አለው ውሻው ግን በፕሮፐርቲ ስም በንብረት ስም በህግ ምን ሆኗል? ከቨር ተደርጓል። ምን የለውም? የራሱ የሆነ መብትና ግዴታ የለውም። መብትና ግዴታው የማን ነው? የውሻው ባለቤት the owner of the dog። እዚህ ጋር ሰውየው ምንድነው ማለት ነው? subject of the law ነው። ውሻው ደግሞ object of the law ይሆናል ማለት ነው። ፕላስ ሌላ ኤግዛምፕል አለ እዚህ ጋር person who kills a wild animal in a violation of the law on wildlife conservation. አካባቢና ምናምን ደህንነት ጥበቃ የሚል ህግ የተቀመጠ አለ። እዛ ላይ ያለውን ዋይልድ አኒማልን ሀንት ማድረግ የተከለከለ ነው የሚል ድንጋጌ አለ። ያንን ሰውየው ቫዮሌት አድርጎ ዋይልድ አኒማልን ቢገል ኦኬ ይከሰሳል። which means ምን አለበት ማለት ነው? መጀመሪያ ዲዩቲ ነበረው ሰው ግዴታ ነበረበት። በቃ በዛ ነው ለይታችሁ የምትይዙት። ሀርሙ ደግሞ ምንድነው? ኦብጀክት ኦፍ ዘ ሎው because ሀርሙ ምን የለውም? መብትና ግዴታ የለውም። ጉዳቱ የራሱ የሆነ መብትና ግዴታ የለውም። የራሱ የሆነ መብትና ግዴታ አለው ማለት ምን ማለት ነው? መከሰስም ይችላል እያለ በህግ ፊት። ነገር ግን መብትና ግዴታ ያላቸው ከሆነ ሳብጀክት ኦፍ ዘ ሎው ነው፣ የሌላቸው ደግሞ ኦብጀክት ኦፍ ዘ ሎው ብለን ዲፈረንሺየት አድርገን ልንይዛቸው እንችላለን ሁለቱን ነጥቦች ማለት ነው። እንደዚህ ሾርት አድርጌ ክሊር ያደርኩላችሁ ብሄድ ይሻላል። ኔክስት ኮመንስመንት ኦፍ ፊዚካል ፐርሰናሊቲ። መቼ ነው አንድ ሰው ናቹራል ፐርሰን ነው ብለን አክቹአሊ አንድ ሰው እያልኩ ነው፣ ግን
ኤኒዌይ ታረዱ መቼ ነው በቃ ይሄ ሰው ነው የምንለው ናቹራል ፐርሰን ነው የምንለው መቼ ነው የሚለውን ነገር ኮሜንትመንቱን በኔክስት ቪዲዮ አጠር አድርገን እናያለን። ሁለት ነጥቦችን ነው እና መጀመሪያው ኮሜንትመንቱን ነው። ሁለተኛ አንቲሲፔትድ ፐርሰናሊቲ የሚባል ኮንሰፕት አለ ከጽንስ ጋር የተገናኙ ማለት ነው። እነሱን እናያለን። የዛሬውን በዚህ በ15 ደቂቃ እንጨርሳለን። ቴንክ ዩ